ትሁት እንግዲህ አሁን ላይ ችግር ውስጥ ገብታለች ማለት ነው። ምክንያቱም የምታደርጋቸው ድርጊቶች ራሱ ስራቻ ችግር ውስጥ ከቷታል ማለት ነው። እና በአሁን ሰዓት ላይ ግራ ነው የገባት። ገዛኸኝ ራሱ የጠየቃትን ጥያቄና ያስመረጣት ነገር ግራ እያጋባት ነው ያለው ማለት ነው። እንግዲህ አሁን ላይ አቶ ገዛኸኝ የሚያደርጋቸው ድርጊት የናቲ እናት አሁን ላይ ከዚህ በፊት እንግዲህ ሞታለች ብለሽ ተናግረሻል። ስለዚህ አሁንም ሞታለች ብለሽ ናቲን ማሳመን አለብሽ እያላት ነው ያለው ማለት ነው። እሷ በበኩሏ እንግዲህ ወዲያውኑ ያው ይህንን ነገር ናቲን አይኑን እያየው እንደዚህ ማለት አልችልም። ስለዚህ እድል ስጠኝ፣ አፌን ዘግቼ ዝም ማለት እችላለሁ እያለች እየጠየቀችው ነው ያለችው ማለት ነው። እሱ በበኩሉ እንግዲህ ይሄ ነገር በፍጹም አይሆንም። ምክንያቱም ከዚህ በፊት በህይወት አለች ብለሽ እንዳልሽው አሁንም በአፍሽ በተናገርሽው አፍሽ ሞታለች ብለሽ መናገር አለብሽ እያለ እያስገደዳት ነው ያለው ማለት ነው። ብዙ መከራ ያየችበትና ብዙ ነገር የተፈተነችበት ልጇን እንግዲህ እናት ሞታለች ብላ ለማለት እንግዲህ ለመናገር እየተገደደች ነው ያለችው ማለት ነው። እንግዲህ ለአለም ያው ለናቲ እናት እንግዲህ ሰውዬሽ አጣብቂ ውስጥ ከቶኛል እያለች እየነገረቻት ነበረ ማለት ነው። ስለዚህ መዋሸት አለብሽ ብሎ እያስገደደኝ ነው ብላ ነግራታለች ማለት ነው። እሷም በበኩሏ እንግዲህ ስለኔ ብለሽ ብዙ መከራና ብዙ ስቃዮችን ደርሶብሻል። ስለዚህ አንቺም ልጅሽን መምረጥ አለብሽ፣ እኔም ደግሞ ልጄን መምረጥ አለብኝ እያለች እየነገረቻት ነው ያለችው ማለት ነው። አለሜም ይህንን ነገር ስትነግራት እንግዲህ አንቺ ከዚህ በፊት እንግዲህ ልጄ በጣም ተጎድቶ ነበረ እና በጣም ተሰቃይቶ ነበረ። ስለዚህ አንቺ ራስሽ በአሁን ሰዓት ላይ ይህንን ነገር እኔ ማድረግ አልችልም፣ አንቺ ራስሽ ይህንን ነገር መፈጸም ትችያለሽ እያለቻት ነው ያለችው ማለት ነው። ትሁትም እንግዲህ በበኩሏ የአለሚ ምርጫና ሁኔታዋ ቢያስጨንቃትም እንግዲህ ያላት አማራጭ ይሄና እንደሆነ ነግራታለች ማለት ነው። ምክንያቱም ያው ምርጫው ያው የምታስበው ነገር ያው ይሄ ነገር እንደሆነ ነው ያሳወቀቻት ማለት ነው። ትሁትም በበኩሏ እንግዲህ ገዛኸኝን አጥብቃ እየጠየቀችው ነበረ ማለት ነው። ምክንያቱም አፌን ዘግቼ መቀመጥ እችላለሁ፣ ከናቲ ጋር ይሄንን ነገር ማድረግ አልችልም እያለች ብትለምነውም እሱ ምንም ፍጹም ፍቃደኛ ሊሆን አልቻለም ማለት ነው። ቤቲም እንግዲህ አሁን ላይ ያው በጣም ደስተኛ እየሆነች ነው ያለችው ማለት ነው። ምክንያቱም ትሁት ልጅ ያላትን መሆኑን ስትሰማ እንግዲህ ሁሉን ነገር እንግዲህ ወደ ደስታ መቀየር ጊዜም አላጣችም ማለት ነው። ምክንያቱም ትሁት በተኛችበት ክፍል ድረስ ሄዳ እንግዲህ ያው ልጅ መኖሯን እንደሰማች ብትነግራትም እንግዲህ ይሄ ደስታ የኔም ደስታ ነው ብላ እየነገረቻት ነበረ ማለት ነው። በዚህ ወቅት እንግዲህ እሷ እየተረበሸች ነው ያለችው ማለት ነው። እዚህ ጋር ያላሰበችው ነገር ቢኖር ቤቲ እንግዲህ ገዛኸኝ ያው እየተጠራጠራት እንዳለ ነው ያላወቀችው ነገር ቢኖር ማለት ነው። ምክንያቱም እንግዲህ ገዛኸኝ ልጅ እንዳላት ቢነግራት እንግዲህ ቤቲ ከፊቷ የተነበበው ነገር ደስታ እንግዲህ ያው እሱ እንዳስደነገጠው ያው በዚህ ምክንያት እንደተጠራጠራት ነው። ያው ደስታዋን በማየት እንግዲህ ያው በምትደሰትበት ሰዓት ከፊቷ ያነበበው ነገር ስላለ እንግዲህ ደጋግሞ አንቺ የአንቺ ደስታ ለምንድነው እንደዚህ ስሜት የምትደሰችው ብሎ ደጋግሞ እየጠየቃት ነበረ ማለት ነው። በዚህ ወቅት እንግዲህ እሷ ያላትን ሚስጥር ደብቀዋለች ማለት ነው። ቤቲ እንግዲህ ይህንን ነገር በጣም ደስ ያለባት ምክንያት እንግዲህ ናቲ ያው ትሁትን በጣም እንደሚወዳት ስለምናውቅ እንግዲህ ያው እሷ ልጅ መኖሩን ካወቀ እንግዲህ እሱ ያው አይወዳትም ብላ ስላሰበች ይሄንን ድርጊት በጣም ደስተኛ ያደረጋት ነገር ማለት እንደሚለያዩ ውስጧን ስላሳመነች ነው ማለት ነው። ምክንያቱም ቤቲ ይሄንን ነገር ያው ውስጧን ደብቃ ናቲን የራሷን ለማድረግ በጣም በብዙ መንገድ ስትለፋና ስትጥር ነበረ ማለት ነው። አሁን ላይ ደግሞ የሰማችው ነገር እንግዲህ እሷ ልጅ አላት
በሚባለው ወቅት እንግዲህ ያው አጋጣሚዋ ለእሷ ክፍት ይሆንልኛል በማለት ደስታዋን እየገለጸች ነው ያለችው ማለት ነው። ትሁት እንግዲህ ያው እነሱ ያሰበችው ቤቲ ያሰበችው እንግዲህ ልጅ ስላላት መታፈርና ያው አንገቷን የምትደፋ መስሏት ነበረ። ትሁት እንግዲህ ያው ልጅ ስላላትና ልጇ ስለተሰማ አንገቷን የምትደፋ ሰው አይደለችም። እንግዲህ የደበቀችው ሚስጥር አድርጋ የቆየችው እንግዲህ በአባቷ በኩል እንግዲህ እና ያለችበትን እሷ ያለችበትን ቦታ እንዳያውቅና ያው ልጅን ስለሚፈልግ ይህንን ነገር ሚስጥራዊ ያደረገችበት መንገድ ይሄ ነው። ከዚህ ውጪ እንግዲህ ትሁት በልጇ በፍጹም የምታፍር ሰው አይደለችም ማለት ነው። መቼም ደግሞ በልጇ የምታፍር ሰው አይደለችም ማለት ነው። ቤቲ እንግዲህ ይህንን ነገር ሚስጥር አድርጋ የተቀመጠችው ትሁት ብላ የምታስበው እንግዲህ በልጇ ስለምታፍር ነው ብላ ስላገመተች ይህንን ነገር እንድታፍር አስሬ ልጅ አለሽ ብላታለች ማለት ነው። ትሁት በበኩሏ እንግዲህ ቦታ ያለችበት ቦታ እንዳይታወቅና ያው ከልጇ አባት ጋር ያው ሚስጥራዊ አድርጋ ስለነበረ እንጂ ያው የምታፍር ሰው አይደለችም ማለት ነው። እና ቤቲ ይህንን አጋጣሚ ተጠቅማ ትሁትን አንገቷን ለመድፋት ነበር ያሰበችው ማለት ነው። ትሁትም እንግዲህ ቀላል ሰው አይደለችም ማለት ነው። እንግዲህ አዙራ አፍሽን ሰብስበሽ ካልተቀመሽ እንግዲህ ሚስጥርሽን ሁሉ ለሰዎች ነው የምዘረግፍብሽ ብላታለች ማለት ነው። ትሁት በበኩሏ እንግዲህ ይህንን ሁሉ ዝም ያለቻት እንግዲህ በትዕግስት እንጂ ያው በፍራቻ እንዳልሆነ እየነገረቻት ነው ያለችው ማለት ነው። ቤቲ እንግዲህ አሁን ላይ የምትሰራቸው ድርጊቶችን እንግዲህ ለገዛኝ እንግዲህ እስከ መጨረሻ ሊያቆራረጣትና እስከ መጨረሻ ሊያለያያት የሚችል ነገር ነው ማለት ነው። ምክንያቱም ከዚህ በፊት እንግዲህ ከኔ ሌላ ሰው ጋር ባገኝሽ እንግዲህ ግንባርሽ ላይ ብዬ ነው የምገልሽ ብሎ እያላት ነበረ ማለት ነው። እንግዲህ በዚህ ወቅት ያው ቤቲ ምንም ነገር ቦታ የሰጠችው ነገር አይደለም ማለት ነው። እንግዲህ ያው ቤቲ ጠንከር ያለ ነገር ያው ለትሁት ብታረግባት ትሁት እንግዲህ ትዕግስቷ ያለቀ ጊዜ ከናቲ ጋር ናቲን እንደምትወደው ያው ከናቲ ጋር ያለውን ነገር አሳልፋ ከሰጠች እንግዲህ የሚደርስባት ነገር ከባድ የሆነ ይሆናል ማለት ነው። ቤቲ ላይ ማለት ነው። እንግዲህ ቤቲ ያው የምታስበው ነገር ገዛኝ ምንም ነገር አያደርገኝም ብላ የምታስበው 75% እንግዲህ ሀብት በእሷ እጅ እንደሆነ ስለምታውቅ እንግዲህ በገዛ አፏም እንግዲህ ምንም አያደርገኝም ብላ ስላሰበች ያው ናቲን በጣም ስለምትወደውና ከሱ ጋር ለመሆን ስላሰበች እንግዲህ ያው አሁን ላይ እንግዲህ ይሄን ነገር እሱ ምንም አይፈጽምብኝም ብላ ከናቲ ጋር ለመዳራት እየሞከረች ነበረ ማለት ነው። ያው እሱ ምንም ነገር በእኔ ላይ አይፈጽም ብላ ስላሰበች ነው ያው ከሱ ጋር ለመተኛት ፍላጎት ያለባት ማለት ነው። ምክንያቱም በዛ ወቅት እንግዲህ ይህን ነገር ድርጊት ፈጽማ ወይም ደግሞ ሀሳቧ ያሰበችውን ነገር ገዛኝ ከሰማ እንግዲህ ወደፊት የሚያደርጋት ነገር ከባድ ይሆናል ማለት ነው። ያው ትሁት ወደፊት እንግዲህ ያው ትዕግስቷ ካለቀ እንግዲህ ያው መናገሯ አይቀርም ማለት ነው። አሁን ላይ ያለችበት ነገር ግን ያው የከፋና ያው የሚያስጨናንቅ ጊዜ ስለሆነ እንግዲህ የምታስበውም ደግሞ ለልጇ ለናቲ ነው ማለት ነው። ያው የልጄ ልብ ይሰበራል በማለት እንግዲህ ገዛኝ ያላትን ነገር ቆም ብላ ሳታስብ እንግዲህ ያላትን ነገር ለመፈጸም ዝግጁ ነች ማለት ነው። ሌላው ደግሞ የምናየው ነገር እንግዲህ ገዛኝ ነው ማለት ነው። ገዛኝ እንግዲህ ምንም ነገር ሳያፍር ናቲን ወደ እናቱ መቃብር ይዟት ሄዷል ማለት ነው። እንግዲህ ለናቲ ያው የእሷን ፎቶ የማይታወቅ ሰው መቃብር ላይ ለጥፎት እንግዲህ ይቺ ነች እናቴ ያው ሞታለች ብሎ አሳይቶታል ማለት ነው። ናቲ በበኩሉ እንግዲህ ከዚህ በፊት የእናቴን መቃብር ካላየሁ አላምንም ያለው እንግዲህ በመናደድ ነበረ ማለት ነው። እንግዲህ በዚህ ወቅት ያው ናቲ ከነጭራሹ ያው የዛ ጊዜ በንዴት እንደዛ አለ እንጂ ከነጭራሹ ረስቶት ነበረ ማለት ነው። እንግዲህ አባቱ የእናትን መቃብር ና ላሳየ ብሎ ሲለው እንግዲህ በድንጋጤ ነው በጣም ክው ያለው ማለት ነው። ምክንያቱም ረስቶታል እሱ ከምንም ሳይቆጥረው ማለት ነው።
በዚህ ወቅት እንግዲህ ያው ናቲ ምንም ሳያገራግር እንግዲህ ያው ነገሮችን እስከመጨረሻ ለማወቅ ስለፈለገ እንግዲህ አባቱን በመከተል ሄዷል ማለት ነው። በዚህ ወቅት ያው አባትየው ምንም ነገር ሳያፍርና ምንም ነገር ሳይደነግጥ እንግዲህ በገንዘብ የሰው መቃብር ላይ ፎቶውን የእናቱን ፎቶ አስለጥፎ እንግዲህ እናት ይቺ ነች ብሎታል ማለት ነው። ናቲ በበኩሉ እንግዲህ ያሳየው ነገር በፍጹም ሊያምን አልቻለም ማለት ነው። ምክንያቱም እውነቱ እሱ ጋር ስላለ ማለት ነው። እሱ ግን እናቴ ይቺ ነች ብሎ ቢለውም እንግዲህ ውስጡ ምንም ሊዋጥለት አልቻለም ማለት ነው። እሱም በፍጹም ሊያምን አልቻለም ማለት ነው። ደግሞም ያው ማመንም አልፈለገም ማለት ነው። ምክንያቱም ከትሁት ጀርባ የሆነ ነገር እንዳለ በውስጡ ያውቃል ማለት ነው። ትሁትንም እንግዲህ በአሁን ሰዓት እያስጨነቋት እንደሆነ ያውቃል ማለት ነው። ስለዚህ ትሁትንም ደጋግሞ ሲጠይቃት ነበረ ማለት ነው። ያው ትሁት እንግዲህ በመጨረሻ ሰዓት እንግዲህ ገዛኸኝ በጣም ስላስገደዳት ያው እሷ በማትፈልግበት ሰዓት እንግዲህ ያው በድፍረት እናትህ ሞታለች ብለዋለች ማለት ነው። ናቲ እንግዲህ የሰማውና ያየው ነገር ምንም ነገር ስላልተዋጠለት ስሜታዊም ስለሆነ እንግዲህ ያው ተናዶ እንግዲህ ያው ቤቲን እንግዲህ ጉሮሯን አንቆ ቁልፉን ከተቀበለ በኋላ እንግዲህ እናቱ ያለችበት ክፍል ገፍቶ ገብቷል ማለት ነው። ናቲ እንግዲህ በሩን ከፍቶ ቢገባም እንግዲህ እናትየው እዛ ውስጥ እንደሌለች ያው እንደማያገኛት እናውቃለን። ምክንያቱም አቶ ገዛኸኝ ይህንን ነገር ችግር እንደሚመጣና አስቀድሞ ይህንን ነገር እንደሚፈጠር ስላወቀ እንግዲህ አስቀድሞ ጥንቃቄ በማድረግ እንግዲህ ይህንን ነገር ከመፈጠሩ በፊት እንግዲህ ሴትየዋን ያለችውን እናቱን እንግዲህ ከመጥፋትና ህይወትሽ ከሚጠፋ ብሏት ነበረ ማለት ነው። በዚህ ወቅት እንግዲህ ያው እናትየው በእርግጠኝነት እዛ ክፍል ውስጥ እንዳለች እሱ ስለሚገምት እንግዲህ ከዚህ በፊትም ትሁት እንግዲህ አስቀድማ እናት እዛ ክፍል እንዳለች ብላ ስላለችው ይህንን ጊዜ ደግሞ አስቀድመው እንደሚጠብቁት ስለሚያስቡ እንግዲህ ይሄ ያው እሱም ደግሞ እነሱ ሲያወሩ ስላወቀ አቶ ገዛኸኝ ነገሮችን ቶሎ ብሎ አመቻችቷል ማለት ነው። በዚህ ወቅት እንግዲህ ያው እናቱና ለምን እንግዲህ ወይ ከመኖር ወይም ደግሞ ከመውጣት ከመሞት ወይም ከመኖር ብሏታል ማለት ነው። በዚህ ወቅት እንግዲህ ትሁት እንግዲህ ከዚህ ቤት ውጪ ብላታለች ማለት ነው። እንግዲህ ያው ገዛኸኝ እንግዲህ ያው ከዛ ቤት እንደማያወጣት የታወቀ ነው ማለት ነው። ያው ትሁትም እንዳታየው ብሎ እንግዲህ እቃ ገዝታ እንድትመጣ ልኳት ነበረ ማለት ነው። በዛ ወቅት እንግዲህ ያው አለሜ እዛ ውስጥ እንዳትኖር ከዛ ክፍል ውስጥ አውጥቶ ሌላ ክፍል ውስጥ እንደሚያስቀምጣት እንግዲህ የታወቀ ነው ማለት ነው። በዚህ ወቅት እንግዲህ ያው ናቲ ቤቱን ከፍቶ ቢገባ ምንም እናቱን እንደማያገኛት የታወቀ ነው ማለት ነው። እንግዲህ ናቲ በዚህ ወቅት ያው እናቱን ከዛ ክላስ ውስጥ ካጣት እንግዲህ ያው ያኔ እናቱ እንደሞተች ያምናል ማለት ነው። ምክንያቱም ያው ትሁት ነግረዋለች ማለት ነው። ምክንያቱም አቶ ገዛኸኝ ሲያስጨናንቋት እንግዲህ ያው ነገሩ እኔ የተሳሳትኩት ነኝ ምንም ነገር በቃ ተሳስቼ ነው እንደዛ ያልኩክ ብለዋለች ማለት ነው። ስለዚህ በአሁን ሰዓት እዛ ክላስ ውስጥ ካጣት እንግዲህ እናቱ እንደሞተች ነው የሚያውቀው ማለት ነው። ሌላው ደግሞ ያው ትሁት እንግዲህ አስቀድማ ስለነገረችው ያው ይህንን ነገር ከነገረች በኋላ ያው ለአቶ ገዛኸኝ ስልክ ደውላ ነግረዋለች ማለት ነው። በዚህ ወቅት እንግዲህ አቶ ገዛኸኝ ነገሮቹ እንደሚበላሽ ስለሚያውቅ እንግዲህ ዝም ብሎ አይቀመጥም ማለት ነው። ምክንያቱም እናትየውን ያው ከዛ ክፍል ውስጥ እንደሆነ ወሬ ስለሰማ እንግዲህ ሩጦ እዛ ክፍል ውስጥ እንደሚገባ ስለሚያውቅ አቶ ገዛኸኝ አስቀድሞ ነገሮችን አመቻችቶ ያው ነገሮችን እንደዚህ እንደሚያደርግ ያው የታወቀ ነው ማለት ነው። ያው በዚህ ወቅት እንግዲህ ያው እሷ ስልክ ደውላ ባለችው ወቅት እንግዲህ ሂጂና እቃ ገዝተሽ ነይ ብሏታል ትሁትን ማለት ነው። በዚህ ወቅት እንግዲህ ያው እሱ አለምን ከዛ ክላስ ውስጥ ለማውጣት እንደሚያው አስቀድማ ለናቲ እንደነገረችው ያው እንዳሳወቀችው ማለት ነው። በዚህ ወቅት እንግዲህ ሂጂና እቃ ገዝተሽ ነይ ብሏት ነበረ ማለት ነው።
ለቤትም ደግሞ ቶሎ 5 ደቂቃ ነው ያለኝ ብሎ ሲያስጠነቅቃት ነበረ ማለት ነው። በዚህ ወቅት እንግዲህ ያው ገነትን እናቱን ከዛ ክላስ ውስጥ ለማውጣት እንዲመቸው ነበረ ማለት ነው። እንግዲህ ናቲ በአሁን ሳለ እንግዲህ ስሜታዊ በመሆን እንግዲህ ቤቴን አስገድዶ በእናቱ በብዙ ሰዓት ጊዜ ብዙ ረጅም ጊዜ ተደብቃ የነበረችበት ክላስ ውስጥ አለች በተባለችበት ክላስ ውስጥ እንግዲህ ከፍቶ ገብቷል ማለት ነው። እንግዲህ እናቱን ያው እንደማያገኛት ግልጽ ነው ማለት ነው። ምክንያቱም እናትየውን እዛ ውስጥ አለች ብለን በፍጹም አናስብም። ምክንያቱም አቶ ገዛኸኝ ነገሮችን አስቀድሞ ጥንቃቄ ስላደረጉ ማለት ነው። ምክንያቱም እንግዲህ ትሁት ያው አለሜ ላይ ችግር ይፈጥራል ብላ አስቀድማ ነገሮችን ጥንቃቄ አድርጋ ሰው ካስቀመጠች እንግዲህ ነገሮቹን ያየ ሰው ከሌለ እንግዲህ አቶ ገዛኸኝ እስከመጨረሻው ሊሸኟት ይችላሉ ማለት ነው። እንግዲህ ትሁት እንግዲህ ያው ውጪ ብሎ ካለሽ እንግዲህ እሺ ብለሽ ውጪና የኔ አጎት ጋር ትሄጃለሽ ብላት ነበረ ማለት ነው። እንግዲህ ምክንያቱም አድራሻውን የማያውቁ ከሆነ እንግዲህ እዚህ ጋር ነው ችግር የሚፈጠረው ማለት ነው። ትሁት እንግዲህ ያው ይህንን ነገር ያደርጋሉ ብላ ስላላሰበች እንግዲህ ሂጂ ባሉት ወቅት እንግዲህ እቃ ልትገዛ ሄዳለች ማለት ነው። እንግዲህ ይሄንን ነገር ማለት ነው ትሁት ስለወጣች ያው ይሄንን ነገር ይፈጽማሉ ስላላለች እንግዲህ ያው አለም ያለችበት አድራሻውን ካላወቁ እንግዲህ አቶ ገዛኸኝ እስከመጨረሻ ሊሸኟትና ደብዛዋንም ሊያጠፉ ይችላሉ ማለት ነው